ያናችን በልዩ ሁኔታ የምትጠራበት ኦርቶዶክስ ተዋሕዶ ቤተክርስቲያን ተብላ ቢሆንም ሁለት ልደታት ተብለንም እንጠራ እንደ አንድ መጠሪያ ስምም ተደርጎ ነው የሚወሰደው። ክሌ ልደት ወይም ክሌቱ ልደታት ለክርስቶስ የሚለው የእምነታችን መጠሪያ ሆኖ የሚያገለግላል ማለት ነው። ሌሎች ሶስት ልደት የሚሉ አሉ መናፍቃን፣ በተለይ የጸጋ ልጆች ማለት ነው። በጸጋ ሶስት ልደት ብለው የሚናገሩም አሉ። ከዚያ ለመለየት የኛ ቤተክርስቲያን አስተምህሮ ሁለት ልደት ተብሎ ይታወቃል። ይህም አባቶቻችን በሃይማኖተ አበው ቅዱስ ባስልዮስና ቅዱስ ሳዊሮስ ዘአንጾኪያ ናምን ክልኤተ ልደታት ሁለት ልደታትን እናምናለን። ቀዳማዊ ልደት እምአብ ዘእንበለ እም፣ ዳህራዊ ልደት እምድንግል ዘእንበለ አብ። ቀዳማዊ ልደት ከአብ ያለ እናት፣ ዳህራዊ ልደት ደግሞ ከእመቤታችን ከቅድስት ድንግል ማርያም ያለ አባት የተደረገ ልደት ነው ብለው ነግረውናል። ሰፍረው ቆጥረው ያስረከቡን ሁለቱ የክርስቶስ ልደታት እነዚህ ናቸው። ቀዳማዊ ልደት በመለኮት፣ ዳህራዊ ልደት ደግሞ በትስብእት ነው። የኛ ቤተክርስቲያንም ሊቅ ቅዱስ ያሬድ በአንቀጸ ብርሃን ድርሰቱ ይህንን እንዳለ ያመሰጥረዋል። እንዳለ ከአባቶቻችን የተረከብነው መሆኑን ለማስረዳት ነው። ያለ እናት ከሰማይ ያለ አባት ደግሞ ምንድን ነበር ንባቡ የሚል ንባብ አለ። ልክ እንደዚህ አድርገው አባቶቻችን ያንኑ የቀደሙት መምህራን ያስተማሩትን ሁለት ልደት የሚለውን የክርስቶስን ልደት ገልጸው አስቀምጠውልናል ማለት ነው። በዳዊት መዝሙር ላይ በመዝሙር 109 ይቤሎ ጊዜ ምንድነው ዋነዮም ወለድኩከ ወልደ አንተ ዋነዮም ወለድኩከ፣ እግዚአብሔር ይቤለኒ ወልደ አንተ ዋነዮም ወለድኩ በመዝሙር 2 ላይ ነው ያለው። ለምን ታንገለጉ ላይ ነው ያለው እና እግዚአብሔር አለኝ አንተ ልጄ ነህ እኔም ዛሬ ወለድኩህ ይላል። ወልደ አንተ ሲል በመለኮቱ ከአብ ዘእንበለ ጥንት የተወለዳት ልደት ናት። ዋነዮም ወለድኩከ ሲል በሰውነቱ ከድንግል ማርያም የተወለዳት ልደት ናት። ቀዳማዊ ልደት ያለ እናት የተደረገ ነበረ። እሱም ዘእንበለ ጥንት የተደረገ ነው። በስጋ ሲወለድ ዳህራዊውን ልደት ወስዶ መለኮት ገንዘብ ሲያደርግ፣ ቀዳማዊው ልደት ደግሞ ስጋ ብሎ የማይል ሆኖ ማለት ነው። ብሎ የማይል ሆኖ ዳህራዊነቱን ሳይለቅ ብሎ የማይል ሆኖ ቀዳማዊነትን ገንዘብ አድርጓል ማለት ነው። ከዚህም የተነሳ ምን ብሏል እሱ ራሱ እምቅድመ ይትወለድ አብርሃም ሀሎኩ አነ፣ አብርሃም ሳይወለድ እኔ ነበርኩ። በዮሐንስ ወንጌል ምዕራፍ 8 ላይ እንደምናነበው ማለት ነው። ቁጥር 55 ላይ አብርሃም ሳይወለድ እኔ ነበርኩ አለ። ይሄን ብሎ የሚናገረው በቃል ሰባዊ ነው። በአካል ሰባዊ በሶስት ክንድ ከስንዝር አካሉ መምህር ሆኖ በማይከለ ሐዋርያት በማይከለ ደቀ መዛሙርት ተቀምጦ ነው። ይሄ ማለት ምንድነው? ሐዋርያት ሊከቡት በሚችሉት ሰውነት ተገልጠው ማለት ነው ያስተምር የነበረው። በሰውነቱ ይሄን ተናገረ። በመለኮቱ ከአብርሃም በፊት ስለነበረ ነው። ቅዱሳት መጻሕፍት ወንጌሉ ራሱ ሲጀምር ወልደ ዳዊት ወልደ አብርሃም ብሎ ነው የሚጀምረው። መቼም በሰውኛው አባቱ ያልቀደመው ልጅ የለውም። በሰውነቱ ከሆነ አብርሃም 2000 ዓመት ይቀድመዋል ኢየሱስ ክርስቶስን። ነገር ግን በመለኮቱ ከአብርሃም በፊት ነበርና እምቅድመ ይትወለድ አብርሃም ሀሎኩ አነ። ሁለቱም ልደታት ገንዘቦቹ ስለሆኑ ማለት ነው። ሁለቱም ልደታት ገንዘቦቹ ስለሆኑ ለዚህም ነው እንደውም ቅዱስ ያሬድ የእመቤታችንንም ነገር አንስቶ ማርያምኒ ትቤ እንተ ጾረቶ በከርሳ ሪክዎ ስንቁ ጠይቆቱ ይላል። መረዳት አልቻልኩም አየሁት ባይነ ህሊና ይመጽእ መንገሌኪ ይመጽእ ሀቤኪ ሲለኝ መንፈስ ቅዱስ ይመጽእ ሀቤኪ ወኃይለሉ ሊጼልለኪ ዘኒትወለድ እምኔኪ ቅዱስ ውእቱ ወይስ ስመ ወልደ እግዚአብሔር ብሎ መልአኩ ሲነግረኝ ሰማሁት በእዝነ ልቡና፣ አየሁት ባይነ ህሊና፣ ልረዳው ግን አልቻልኩም። ሪክዎ ስንቁ ጠይቆቱ እንደ ነቢያት ማለት ነቢያትም ሙሴኒ ዘተናገረው በአምደ እሳት ይቤሪክዎ ስንቁ ጠይቆቱ ነው የሚለው ሊቁ ቅዱስ ያሬድ። በእሳት አምሳል ያነጋገረው ሙሴም አየሁት መረዳት ግን አቃተኝ ብሎ እንደተናገረው እመቤታችን ምን ተናገራለች? እንዲህ ብላ መናገሯ ቅድመ ልደት ስጋዊት የነበረ መሆኑን ነው የሚያሳየው። እሷ ሳትወልደው በባህሪ መለኮቱ ያለ የነበረ የተፈራ አምላክ መሆኑን ለማሳየት ሪክዎ ስንቁ ጠይቆቱ ብላትን። የሌለን ነገር እንዴት ያዩታል? ስላለ ነው ያየችው።
ዘምጥንት ጻቱ ብሎታል። ሚክያስም ነብዩ ሲናገር ምንድነው ያለው? አወጣቱ ከጥንት የነበረ ብሎ ነው የሚገልጸው። እሱን ራሱን ሲገልጸው ሲያነሳው ማለት ነው። ሌላም ሊቅ ይሄንን በሃይማኖት አበው ወስዶ አወጣቱ ከጥንት የነበረ የሚለውን ሲተረጉመው ምንድነው ያለው? በዚች በቤተልሔም በይሁዳ ከተማ በቤተልሔም የሚወለደው እሱ ቅድመ ዓለም የነበረ ስለመሆኑ ይመሰክርለታል ማለት ነውና ጥንትም በመለኮቱ የተወለደ ከአብ ያለ እናት በድህርም ደግሞ እንደገና ድህረ ዓለም ከመቤታችን ከቅድስት ድንግል ማርያም ያለ አባት የተወለደ መሆኑን ቤተክርስቲያናችን ታምናለች ማለት ነው። ከሌሎቹ ልደታት በተለየ ሁኔታ ሶስተኛው ልደታ አቤል እምከርስ የሚባለው ነው። ይሄ ትውልድ ሁሉ የቀጠለበት